እዚህ አይደል የገባችው ሻወር ልብሷን እዚህ እንዲቀርበኝ የሷ ልብስ ምን ይሰራል እዚህ ነው ያልኩ የሷ ልብስ እዚህ ጋር ምን ይሰራል ያንተ ደግሞ እዚህ ጋር አውልቀህ ምን ታረጋለህ እዛ የልጆች ያርጋ እኮ ነው ያንተ መጫወቻ ነው እንደዚህ አስረዳኝ መስራት እዚህ ሀገር ምስክር ነው አስረዳኝ ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ ብቻዬን መጥቻለሁ። እግዚአብሔር ይመስገን ያ ሁሉ በጣም የሚያስጠላ ጊዜያቶች አልፈን ዛሬ ላይ ደርሰናል። እግዚአብሔር ይመስገን ዛሬ ላይ እንደዚህ በመሆናችን ራሱ እኔ በጣም ደስ ብሎኛል። ግን አንድ ነገር አለ። እናንተንም በጣም ይቅርታ መጠየቅ እፈልጋለሁ። ማርያምን ማለት በተለይ ከትላንት ወዲያ ነው ትላንትና አላቅም ብቻ ኖ ቀን ላይ ነው መሰለኝ አይደል? እኔ እንጃ በደንብ አላስታውስም እና ትንሽ ፍቅር አስካፍቼው ነበረ። ያ ማለት ምንድነው አይታችሁታል። ፍቅር ለዮላንሳ ጡት መራጡ ስጦታ ሰጥቷት ነበረ ማለት ነውና እኔም ደግሞ በዚሁ አጋጣሚ መጀመሪያ ልነግራችሁ የምችለው ይኸው እቤት አልነበርኩኝም። እቤት ያለመኖሬ ብቻ ሳይሆን ቤተሰብ ጋር ሄጄ ነበረ። እሱም ደግሞ ቤተሰብ ጋር የሄድኩት ደግሞ ልጆቼንም ይዤ ነበር የሄድኩት ማለት ነውና እንዴ አካብጄ ነገሮች አካብጄ ሳይሆን በቃ በተፈጠረው ነገር በጣም ተሰምቶኝ ነበረ። ለወቅቱ በዛን ሰዓት በጣም ተናድጄ ነበረ ማለት እኔ በነገራችን ላይ ተዳሪ ምንም ነገር እንዲሆንብኝ አልፈልግም። ምንም ነገር እንዲፈጠር አልፈልግም። እኔ እንኳን ስህተት ብሰራ የሰራው ስህተት ከባድ ነገር ካልሆነ በጣም በይቅርታና በጣም በመስተካከል እንዲቀጥል ነው የምፈልገው ማለት ነው። ትዳር መፍታት ምንም ትርጉም ስለሌለው ማለት ነው። እና ፍቅር ይሄ ያልኩት ለምን መሰላችሁ? በጣም አናድጄው ነበረ። በተለይ ለምንድን ነው ስጦታ ብዙ አይነት ስጦታ አለ። ለምሳሌ ልብስ መስጠት ትችላላችሁ፣ ቲሸርት መስጠት ትችላላችሁ። እና እሱ ግን ያደረገው በወቅት ጡት ማታ ነበር የሰጣት ማለት ነው። ዮናስ ጋር ካላያችሁ ታዩት እና በጣም ተሳይቼ በጣም መጥፎ ቃል ሁላ ተናግሬዋለሁ። እሷንም በጣም ተናድጄ ተሳድቤያታለሁ ዮላንሳን ማለት ነው። የተናደራችሁብኝም ሰዎች አላችሁ። እኔንም ደግሞ ለምን እንዲህ ታረጋለን ብላችሁም ደግሞ የተናገራችሁ ሰዎች አላችሁና በጣም ነው በቃ የተናደድኩት እና ወንድሞቼ ጋር ሂጄ ነበረና ግን ዛሬ ደግሞ መጣ። ምክንያቱም የመጣሁት ደግሞ በቃ ጸጸተኝ እግዚአብሔርን በጣም ተናድጃለሁኝ። ማለት ለምንድነው ይስጣታ በቃ ምን ችግር አለው? ስጦታ እሱ አምኖበት ያ ነገር ካደረገ እና እሱ አምኖበት ስጦታ ከሰጣት እኔ ለምንድነው የምበሳጨው? በቃ ምናልባት ለኔ ሊሆን ምናልባት ባሌ ስለሆነ ለሌላ ሴት ማራሽ ሲሰጥ ለምን ብዬ ጥያቄ ፈጥሮብኝ ሊሆን ይችላል። እና ተረጋግቼ አሰብኩኝ። እንዴ ምን ሆነሽ ነው? በቃ ይሄ እኮ ማርያም ስጦታ ማለት ሰው ካመነበት ምን ሲስጣ በቃ እኔ ምን አገባኝ? ለምንድነው ቤቴን የምበጠብጠው? ለምንድነው ትዳሬስ ደግሞ ማናጋው ብዬ ተሰማኝና እና ፍቅር አሁን አያውቅም እኔ እዚህ እንደመጣሁ እግዚአብሔርን አያውቅምና እዛ እንደሆንኩ ነው የሚያውቀው። ወንድሞቼ ጋር እንደሆንኩኝ ነው የሚያውቀው ማለት ልጆቼ ራሱ እዛ ናቸው እግዚአብሔርን እና ሰርፕራይዝ ማድረግ ፈለኩ። በቃ ደስ በሚል ሁኔታ ሰርፕራይዝ ማድረግ ፈለኩኝ ማለት ነው። እና ወላንሳ ራሱ የለችም ቤት ውስጥ ማለት የዛን ቀን በጣም ስለተናደድኩኝና እንዴ ካወቃችሁ የሆነ ቀን ትሂድ ብዬ ነበረ። ቤት ትሂድ ማለት በቃ ካለንም የሆነ ነገር እናደርግላታለን፣ ያለን ነገር እንደግፋታለን፣ ውጭ ላይ እንርዳት ብዬው ነበረ። እሱ ግን አይሆንም አትወጣም፣ ጎዳና ላይ እንዴት ነው ተመልሳ የምትወጣ ብሎ ሲለኝ ተስማምቼለት ነበረ። ያው ባለማመንም ውስጥ ሆኜ ተስማምቼ ነበረ ባሳምነኝም ማለት ነው። ግን ደግሞ እንደዛ ሲያደርግ ግን ተበሳጭቼ አስወጭቻለሁ። ወላንሳ የለችም። ግን በቻልኩት አቅም እግዚአብሔርን እሷን ልጅም ቢሆን እሱም ተመካክረን የምንችለውን ሁሉ እናደርግላታለን ነው ለወላንሳ ማለት ነው። ሄዳለች አላቅም አሁን ላይ የት እንዳለች አላቅም። እውነት ለመናገር አላሻችሁ ራሴን ለማካበድ እዚህ ቦታ ናት አላላችሁም። ግን ሄዳለች። ግን የማውቀው ነገር የለኝም የት እንደሆነች። ጎዳና ላይ የምትሆን ትችላለች። እሱ እንፈልጋታለን በፊት ያገኘናት ቦታ ማለት ነው። አሁን ግን ፍቅር እንግባና ምን መሰለህ ማድረግ የፈለኩት ምሳሌ ጋብዘ እንደዚህ ነገር አድርጌ አላቅም። በአጋጣሚ ወጥተን ምሳ እንበላለን። እኔም ጋብዘዋለሁ እሱም ይጋብዘኛል። ግን በእንደዚህ ሁኔታ የሆነ ተበሳጭቼ ከቤት ወጥቼ ከዛ መጥቼ ግን እንደዚህ አድርጌ አላቅምና እሱ የሚያውቀው አሁን ቤት እንደ ማለት እንደምመጣ አያቅም። ማርያምን ብዬ መቼም አልዋሻችሁም እና እቤት አያቅም እንደምመጣ። ስለዚህ እቤት አብረን እንግባና ምሳ ይዤ እወጣለሁ። ላስደስተው ይቅርታም ልጠይቀው። ከዚህ በኋላ ምንም ነገር እንዲፈጠርብኝ አልፈልግም። በጣም ነው የምወደው በነገራችን ላይ እግዚአብሔርን። ምክንያቱም በጣም የምወዳቸው ልጆች ሰጥቶኛል። በቃ ምንም ይሁን ምንም ማለት ነው። ስለዚህ ባሌ ነው የመጀመሪያ ፍዳሬ ነው። ስለዚህ በቃ ምሳ ልጋብዘውና ጨለማ ነው ዝናብ እየመጣ ነው። ራሱ ከፍት ነው
ማለት ወንዶች ብዙ ጊዜ ይዘናዳሉ እንደዚህ ቤት መቆለፍ ምናምን ነገር ብዙም እንትን አይሉም እና ድንገት መጣ ምንድን ነው ናንተ ተቀበለኝ ይሄ ደግሞ እዛ እንደዚህ ይዤ መጣሁ አላመንክማ ምን ነው ታይ ነበር ምንድነው? ወይኔ ወንዶች ግን በፈጣሪ ስም ምንድነው ቤት የምታስፈቅደው? በፈጣሪ በሩ ራሱ አልዘጋሁም። ምን ነው እዛ አልነበርሽ ወይ እኮ? በቃ ድንገት መጣሁ። እዛው ነው የመጣው። ምንድነው ፍቅር? ሶፋው ራሱ በኢየሱስ ስም ቁጭ በይ። ያው ብዙ አልቀመጥም እኮ እዛ ይቆይ እንትን ያልሽ መስሎኝ እኮ ነው የምትመጪው። ትናንት ዛሬ ነው እንደምመጣለሽ። በቃ ድንገት መውጣታችንን ቤቴ እሱማ ትችያለሽ። ግን ለምንድን ነው በቦክሰር? ምንድን ነው ብርድ እኮ ነው ውጭ ዝናብ ነው። እግዚአብሔር እንደብሳለሁ። ቆይ ካልሲ አድርገህ ቦክሰር ምንድን ነው እንደብሳለሁ። እሺ አሁን እኔ አሁን እሱ ሳይሆን ጉዳዬ ሰዓት የለም ዝናቡ ካልጀመረ አሪፍ ነገር አስቤልሃለሁ። ምንድን ነው ፀጉሩን ደግሞ ተነስፈው ኢየሱስ ምንድን ነው አድርጓል እኮ ጌታ። ፍቅር ለምን ሳትደውይልኝ መጣሽ? ምንድን ነው ሰው ሰርፕራይዝ ማድረግ ሲፈልግ ደውሎ ነው እንደሚናገረው? አይ ብትደውይልኝ ይሻል ነበር። ተነስ በቃ ተነስ። በቦክሰር ከሞ ቦክሰር እኮ ቤት ውስጥ ነው። ምን ችግር አለው? ቤትህ ነው ያለው። እሺ ቁጭ በይ በቃ። እሺ ግን ማለት ነው ተነስ በቃ። ዝናብ እየመጣ ነው ጌታ። ዝናብ እኔም ፀጉሬ አልተሰራም በእርግጥ ግን የኔ ብዙም አያስጠላም። አንተ ግን በጣም ተንጨባሯል። ማርያምን ይወስድ ፍቅር የት ነው የሚሄደው? እኔ አልፎ ሰጅ ይላል አፈሳጭቻለሁ። ማሪ በጣም ይቅርታ እግዚአብሔር። ለምን ነው ለማውራው እኔ ለተመልካቾችም አውርቻችሁ ነው የመጣሁት። መድኃኒዓለም ማለት እሺ ፍቅር በእናትሽ ምንድን ነው መምጣት ያላስደስተኝ? መምጣትሽ ለምንድን ነው እሱ የማያስደስተኝ? ግን ደውለሽ ብትመጪ አሪፍ ነበር። ለምን ደውለሽ ብትነግሪኝ ፍቅር። ለምን ደምደውለው ማርያምን እኮ አንተ ደስ ይልሃል ብዬ ነው። ፍቅር ደግሞ በስመ አብ ነው። ቁጭ በል በቃ ላውራ። ቅር ብሎ ከሆነ በጣም ይቅርታል። እንደውቹ ሄደው እኮ ቦርሳሽን ይዤ በቃ እንድንሄድ ነው አይደል የፈለግሽ? እኔ ልብስ ነው መቀየር አለብኝ። አንተም ልብስ ነው እግዚአብሔር ቆንጆ። ኧረ በመድኃኒዓለም በስመ አብ የምንሄድበት ቦታ እንደዚህ እንሄዳለን እንጂ ፍቅር ምን ማለት ነው? ምን ነው ልብስ እኮ አለበስክም ፍቅር። እግዚአብሔር ምስክሬ ነው። አውቀህ ደብሮሃል እንዴ? እኔ በመጣቴ ምንድነው አንተ ደግሞ እንዴ? አረ ፍቅር እኔ ምንም አልደብረኝ እና ምንድነው? እኔ እኮ እንደዚህ ነገር ባህሪ የለብኝም በፊት ለዛ ነው ሲጀመር ነው ሰርፕራይዝ ምንም ማላረግ ጌታ። እሺ ቁጭ በይ በቃ። ሲጀመር ክብር አይወድላችሁ ወንዶች ጌታ። እኔ እኮ ልጆቼ በከረምት ትቻቸው የመጣው አንተን ሳትደስት ከዛ ደግሞ በዛው ስንወጣ ይዘናቸው እንመጣለን ብዬ ነው። ተነስ በቃ ልበስ፣ በዛው ፀጉር ቤት እንገባለን። በቃ ማድረግ የፈለኩት እንትን ብዬ ትመጣለህ። እሺ ፍቅር ቁጭ በይ። ቆይ ላወራሽ ማወራሽ ነገር። ለምን እኔ ይሄንን ላለብስም ለልብሱ ሳይሆን ቁጭ በይ ማወራሽ ነገር አለ። እኔ አዎ አሁን ልበስ ተነስና ሰዓት የለም። አሞን ያለቅሳል ጌታን። ፍቅር አንቺን ባህሪ ያውቀዋለሁ እና ድንገት ነው የመጣሽው። ደውለሽኝ ብትመጪ አሪፍ ነበረ። ኦኬ እሱም ያስከፋ እኔ ሳልነግርህ መምጣቴ ነው ያስከፋ። ለዛ አይደለም ፍቅር። አንደኛ እንደዚህ ሆኜ መምጣት አልነበረብሽም። ሁለተኛ ደግሞ እንደ ባሌ እኮ ነህ። ምን ችግር አለው? ወይኔ ፍቅር እኔ እኮ አንዳንዴ የምታከብረው ነገር ጌታን። እኔ ማለት ሚስትህን የሆነ በቦክሰር ስላየው ምን የሆነ ቀር ይላታል ምናምን ብለህ አስበው ነው? ምንድን ነው የምታስበው? እና በቃ እኔ ሲጀመር የምፈልገው ልብስ ነው የምትለብሰው። ፍቅር እዚህ ሁኚ በቃ እዚህ ሁኚ። ቁጭ በይ። ውሃ ሳትዘጋ እንትን ብዬሽ ዛሬ እኮ ውሃ አይመጣም።
ከላይ ነው እንትኑ ቱቦ ተበስቷል። ይሄ ደውልለታለሁ ስለዚህ ላከራይ ወይ ደውዬ እንትን ካላልኩ በጣም በቃ ከላይ ውሃ ቧንቧ ምናምን እየፈሰሰ ነው ያለው። በሩስ በር ይጮህ የለ እንደ ዘጋ በኋላ የሆነ ቀጭ የሚለው ነገር አለ እኮ ስልክ ደውዬ ታውቂው የለ ከላይ ያለው የቱቦ ከእንትኑ ይፈሳል። ፍቅር ቁጭ በይ ምንም እንትን የለም። ቁጭ በይ ፍቅር። ደህና ነኝ። ምን ሆናለሁ እኔ ደህና ነኝ። እንሂድ ደግሞ እንሂድ። በቃ አዎ እንሂድ። የምር እንሂድ። በዛውም አከራይን ነግሬው በዛው እናልፋለን። እሺ እለብሳለሁ። ሲጀመርና ፍቅር ምን ሆነሃል? የተበላሸብህ ነገር አለ? ስልክህን ጣልከው? ስልኬን ይዘዋል ነው ወይስ እንትን ተሰበረ? የውሃው እንትን ከማየትሽ በፊት እኔ ልንገርሽ፣ ነገሮችን በሌላ መንገድ ነው የምትወስጂው። በመጥፎ መንገድ እንድትወስጂ አልፈልግም። ግን ዝጊ፣ በቃ ዝጋ። ይኸውልሽ በመጥፎ መንገድ ነገሮችን እንዳትወስጂ ግን ልንገርሽ፣ የምታደርገው ነገር ምንም አልገባም። እኔ እንደዚህ ማለት ብትመጪባት ችግር የለም። ማምጣትሽ ጥሩ ነው። ፍቅር ወንድ አይደለም እና ምንድን ነው ያንተ? የምታውቂው ሰው ነው ሲጀምር፣ የምታውቂያት ሰው ነች። አቤት የምታውቂያት ሰው ናት እያልኩሽ ያለሁት ፍቅር፣ በሌላ ነገር አትውሰጂ ነገሮችን። ግን ላስረዳሽ፣ አዳምጪ። መጀመሪያ ይኸውልሽ የሆነ ነገር ከማለትሽም ከመወሰንሽም በፊት መጀመሪያ ልንገርሽ፣ ላስረዳሽ። ዝም ብለሽ አቃጭ እኔ ተደነጋገጥኩት እዛ ጋር ቆይ ተደነጋገጥኩት ያንቺን ባህሪ ስለማውቀው ቶሎ ስለምትበሳጪ ቶሎ ነገሮችን ስለምታዞሪ ብዬ ነው። አሁን የሆነ ነገር ክብር እኮ ስታከብር አይወድም። እኔ እኮ ማለት ነው እግዚአብሔር ምስክሬ ነው። የዛን ቀን ጡት ማረስ ሰጣት ለወላንሳ በጣም ውስጤ ተናዶ ስለነበረ በጣም መጥፎ ቃል ተናድሬ ካለው ለዛ ቃሌ ደግሞ በጣም ተሰምቶኛል። የልጆች አባት ለዛ ይቅርታ ልጠይቅህና የይቅርታው ደግሞ ምን ነገር ማድረግ ስለፈለኩ እጭ ላይ ለዛ ነው እንጂ መጣሁ። ገባኝ እኮ ግን ማለት ነው ምንድን ነው በር ማን ነው የሚከፍተው የሚዘጋው? ምንድን ነው ይሄ? ሄዳ ነበር አይደለ? ሸኝተናት ነበረ። ወላንሳ ምን ነው ወላንሳ እኔ ይኸውልሽ አሁን እኔ ከማለት ውጭ እኔ እንደዚህ አይነት ነገር በጣም የሚያስጠላኝ ነው። ላስረዳሽ ወላንሳ ልጅ በቃ ላስረዳሽ ለምን ነው ተመልሳ መጣሁ? በቃ ተመልሳ መጣለች። ግን አንቺ አሁን እኔንም እንደዚህ ስላገኘሽኝ ምናምን እሷን ሻወር እየወሰደች ስለሆነ በሌላ መንገድ መጣች እኮ ደስተኛ ነኝ። እግዚአብሔር እውነትሽን ነው። ደስተኛ ነሽ? ማርያም የምርሽን ነው? ማርያምን እያልኩ እኮ ነው። ተምታው እኔ ቃል ቅድም ነው ጌታን በጣም የተሰማኝ ነበር። እኔ ሳልኖር እኮ ነው አንቺ ሳትኖሪ ወላንሳ መምጣቷን ነው። እኔ እሷን ፈልገን እንድናመጣት ተጸጽቻለሁ። በቃ አንተንም ራሱ አሁን እኔ ምሳሌ ጋብዝ ነበር አውጥቼ ነው ተከለለ ማለት ነው። በቃ አንቺ አዘግኝ እንደሆነ ምን ሆነባት ነው? ምን ሆነባት ነው? ወላንሳ ለበቃ ለማሽ እኮ በጣም ደስ ያለኝ ምንድን ነው ታዲያ የሚያጨናንቅ? ኦኬ ምን ያጨናንቅ? አንቺ እኔ ስላስወጣኋት ስትመጣ ትበሳጫለሽ። የምርሽ ነው? አላመንኩሽ እንዴ ፍቅር? ጌታ ምን ይመስለኝ የምርሽ ስለነሳው እየቀለድሽ አይደል? እኔ ሳልኖር በመምጣቷ የሆነ የሚሰማት ነገር አለ። ግን ደግሞ ምንም ይሄን ያህል የሚያካብድ ነገር የለም። ነይ እሺ እንዴ ልገባ ነው እኔ ልብሴን አቀብኝ። ፍቅር እንትን እዛ የት ነው ያለው? አቧራ ምናምን ነካክቷት ከዛ በኋላ እንትን አሁን የመጣችው አሁን ገና እኮ መግባቷ እኮ ነው። ውጪ በቃ እና በፎጣዎች እና ግቢ በቃ ዞር እንበልላት። ልብሷ ላምጣላት ፍቅር ልብሷ እኮ ላምጣላት። እግዚአብሔር ይሁን ምን ሆነህ ነው ፍቅር? እንደ ነገሮች እንደምታወሳስብብኝ እንዴ? ምንድን ነው አልነበረሽም እኮ ልብሷ ላምጣላት ነው ተልበስ
ሻወር እየወሰደች ነው ከኝ እንግዲህ ባለፈው እንዳይገኘናት አግኝታት ከሆነ እንደዛው ነው ከመጣች ሌላ ደግሞ ልብስ ልቀይርበት በእናትህ አቆም እጭ አልፈቀር በእናትህ ውስጥ እዛ ነው በቃ ልብስ ልቀይር እኮ ነው ገባኝ ግን አዎ እኮ ይሄን ልብስ ብርድ ነው ምንም አልደበረሽም ግን ልብስ ላምጣ እኮ ውስጥ ላይ ሁኝ እዛም በቃ ሳሎን እኔ አመጣልሻለሁ የቱም ልብስ ለማመጣልሽ ከመቼ ነው አንተ ልብስ የምትመርጥልኝ ፍቅር እዛ ነው ፍቅር ሳሎን ነው ደህና ግን ደህና ነኝ ፍቅር አንቺ ደህና ነሽ ምንድነው ችግር አለብህ እኔ እኮ ምንድነው ይሄን ያህል እንዴ ነው ወስዛ አንድ ቀር ነበር ፍላጎት ወላንሳ ትውጣ ብለሽ ትላንትና ከወሰንሽ በኋላ ስትመለስ አሁን ለምን ደሳለሽ አልገባኝም በጣም ተሰምቶኛል ባለጌ ስድነሽ በየሰድቢያታለሁ የሰው ልጅ ደግሞ ስም መስጠት የለብኝም እንዴ ልጆቼ ሞርዳቸው ልጆች እኮ አባት ነክ ስለዚህ በጣም መጥፎ ካልተሳድቤ ካለው እኔ ግን በፊት እንደዚህ ፍቅር አቅሻለሁ አንቺ እንደዚህ አሃ ይቅርታ ጠይቄ ያላቀም እኔ ይቅርታ ጠይቄ ነው እግዚአብሔር ባክ ለዛው ምንድነው ታዲያ ወጣው ሻወር በዚህ መልኩ ነይ ሻወር በዚህ መልኩ ነይ በዚህ ምንድነው ፍቅር አሁን እንትን ነው አልሻለ እንዴ ምንድን እኔ እኮ አጥየኩት ማለት ነው የዚሁ ያቄና እንትን ያለብን ይቺ ልጅ ውጪ ነበረች ፍቅር አይደለም ሻወር በፊት አወጣቀልሽ ልብስ ምናምን ይዛ ነበር የምገባው ከዛ ደግሞ አንተ ቦክሰር ለብስ ፍቅር እኔ ዝም ብዬ ቤት ውስጥ ነበርኩኝ እኮ ኖ እሷ መታ እዚህ ቤት ሴት ልጅ ናት ብቻዋን ነች ያለችው ብቻህ ነክ ያለች ሚስት የለችም እሚት የለችም ልጆች የሉም እንዴት በቦክሰር ቁጭ ትላለህ ከዛ ሲጀምር ቁጭ ነው አይደለም ያገኘው እዚህ ጋር ያገኘው ከውጭ እየወጣው ነበር በርሲ እንኳን ኖ እግዚአብሔር ምስክሬ ነው እዚህ ጋር ያገኘው ከውስጥ ከመኝታ ቤት እኮ ነው የመጣው ከዛ ደግሞ አንቺ ኦኬ ሰው ለካ ሞኝ ሲሆን እንትን ነው እጂና ልብስ ለበሽ እንጂ እዚህ ጋር ለምን ደውስ የምትቆሚው አንቺ ወላንሳ ለምን ነገርሽ ሲጀምር ለምን ምን ያስደነግጣል ሲቀጥል ደግሞ ፍቅርኔ እኮ መጀመሪያም ነግሬሽ ነበር አታሚኝም ለምንድን ነው እሱ ዝም ያልሽው ሻወር ነች እሷ መምጣቷ ራሱ ያናድድሻል ብዬ ነበር ግን መናደድ አቶና ናደኝ ምን ልፈልገው ልወጣ እግዚአብሔር ምስክሬ ነው አውርቻለሁ እሷንም ይቅርታ ጠይቃለሁ ገብተሽ ልብስ ልበሽ ሂጂና ልብስ ልበሽ እንጂ ይቺ ልባሽ እኔ ግን እሱ ማውራት ፈልጋለሁ እኔም ልብስ ልልበስ በቦክሰር እንደዚህ መሆን የለብኝም ልበስ ሂድ ስለዚህ መምጣቱን አይደለም እኔ ወላ ብለሽ ፈናስ ልብስ ለብሰሽ እንትን በይ ልብስ እኮ እዚህ ያለ ነው እዛ ነው አቤት የሷልስ ምን ይሰራል እዚህ ዝም ብላ አንቺ እዚህ ጋር አስቀምጣ ወደ ላስረዳሽ እንደዚህ አይደል የገባችው ሻወር ልብሷን እዚህ እንዲቀርበኝ የሷልስ ምን ይሰራል እዚህ ነው ያልኩ የሷልስ እዚህ ጋር ምን ይሰራል ያንተ ደግሞ እዚህ ጋር አውልቀህ ምን ታረጋለህ እዛ ፍቅር እኔ እዚህ አልጋዬ ነው አይደለ እኮ ያንተ አልጋ ነው እሷ ደግሞ ንገሪ አንቺ አፍሽን የባለትዳር አልጋ ላይ የሷልስ ምን አባ ይሰራል እዚህ አንቺ አፍሽን ይዘጋጅ ልብሱን አስቀምጣት እንዲቀርበኝ ከሻወር ቤት ወጥቼ እንድለብስ ብላ ነው እንዴ ለምን አትናገሪም ለምን ደውስጣት ይሄ እኮ የልጆች አልጋ እኮ ነው ያንተ መጫወቻ ነው እንደዚህ አስረዳኝ መስራት እግዚአብሔር ምስክሬ ነው አስረዳኝ ይብልም ተረጋጊ ቆይ ላስረዳኝ አስረዳኝ ተረጋጊ አስረዳኝ ብዬ ነው እንዲቀርብሽ ልብስ ነው እኔ ምን በሌላ ነገር ጠርጥረሽ ነው ፍቅር አረ በጭራሽ አልጠረጠርኩም ዘወር እንዳታናድጂ በእናትሽ በጣም ነው ማጨበጭበው እሺ በጣም አልጠረጠርኩም ያንተ ልብስ እዚህ ጋር ምን ይሰራል መጣጭ አባራው አንተ እዚህ ጋር ሱሪህን አውልቀህ ምን ታረጋለህ ምን ታረጋለህ እዚህ ጋር ቆይ መረጋጋት ይፍጠርብሽ መረጋጋት ተረጋግቼ በጣም አውርቼ ነበር ነው አንቺ ነው ያለዚህ ስሜታው ይሄን ፎጣ የኔ እኮ ነው እኔ ታጥቤ ወይ አንተ ተጠበ የምትለብሰው ፎጣ እኮ ነው የዚህች ልጅ ፎጣ ፒንክ ነው እዛ ውስጥ ነው ያለው አንቺ ፎጣሽ እያለ የኔ ፎጣ ለምን ያነሳሽው ሲቀጥል ደግሞ እኔ በሌለውበት መጣሽ ኦኬ ቤተ እግዚአብሔር ነው ከዛ ደግሞ እዚህ ጋር መጣሽ ልብስሽን እዚህ ጋር አስቀምጠሽ
ልብስ ሻወር ቤት ሲገባ ተይዞ ነው የሚገባው እንጂ እዚህ እንዴት ነው የምታስቀምጪው? አፍሽን አትዝጂ፣ ግልጽ አድርገሽ ተናገር እያልኩሽ እኮ ነው። ያማታል እኮ እንደቀረበ አንተ ከዚህ በኋላ አመታለሽ እሺ፣ ሊያናድድሽ ይችላል፣ ግን እኔ ላስረዳሽ ነው። አትሸውደኝ፣ አትሸውደኝ። ላስረዳሽ እንደዚህ በስነ ስርዓት አስረዳኝ። አንተ ማስረዳኝ እንደዚህ ስትሆኛ አይቼሽ አላውቅም። ላስረዳሽ ምን ነው የምታስረዳኝ? አስረዳኝ ታዲያ። እሺ ቆይ አዳምጪኝ። አንቺ እኮ ስለማሰሚኝ ነው። እሷ አቧራ ባቧራ ሆና መጣች። ንፋስ ነበረ። እኔ መናገር ካልቻለች ብዬ ነው የምናገረው። ስላላብን ታጣፍ ገብቼ ከዛን ልብስ ደግሞ ከዛ ስወጣ እዚህ እንድለብስ ብላ ነው። ሌላ ነገር እንዴት ታስቢኛለሽ? እኔ የኔ ልብስ ደግሞ እዚህ ጋር የወለቀውና በቦክሰር የነበርኩት ደግሞ ታውቂያለሽ፣ መኝታ ቤት ስሆን እኔ ብዙ ጊዜ በቦክሰር ነው የምሆነው። ይሄ ምን ሰራል ታዲያ? እሷን ይሄ አንቺ ምን ይሰራል እዚህ ውስጥ? ምን ይሰራል ንገሩኝ። ይሄ ፍቅር እኔ ምን ይሰራል እዚህ ውስጥ? አንቺ ሽቶ እሱን እዚህ መኖሩን አላውቅም። እኔ የሷ ሽቶ እዚህ ይኑር አይኑር የማውቀው ነገር ነው። እግዚአብሔር ምስክሬ ነው። አሁን የሆነ ነገር ካልነገራችሁ ንገረኝ፣ እግዚአብሔር ንገረኝ፣ አስረዳኝ። ፍቅር መረጋጋት የሆነ ነገር አድርገህ ከሆነ ነው በለኝ በቃ። ከዚህ በኋላ ከገመድ ተበጥሷል። በፍጹም እንዲህ አይነት ነገር አላደረኩም። ኧረ ፍቅር ተረጋጊ። ያለ አንድ ነገር እዚህ ጋር ልትገባ አትችልም። ተረጋጊ ፍቅር ተረጋጊ፣ ቢያንስ ተረጋጊ በቃ። ኦኬ ለዚህ ነበር ለካ ጡት ማረስ ስጦታ የሰጠሃት። እኔ ምንም አስቤ አይደለም ፍቅር ሰጠሃት አንተ። እሚት እዚህ ጋር ከልጆች ብዙ አመት ስትንከራተት የኖረችዋ ሴት እንኳን አንድ ቀን እንደዚህ ነገር አጥላት እንኳን አታውቅም አንተ። አሁን ከየት መጥተህ ስጦታ ሰጣት ስለ አሳመንከኝ። እሺ ራሴን ወቅሼ እሺ በቃ ችግር የለውም ብዬ እንደገና ይቅርታ እኔ ራሴን አጥፍተህብኝ ይቅርታ ልጠይቅም። አሳሰበም መከፈቱ አሳሰበ አይደለ? ውስጥ ገብተሽ ልብስሽን አትለብሺም? አንተ ለካይ ገዛለት ይሄ እኔ ቆይ ለማስረዳት አፍ የለህም አንተ አፍ የለህም። ከዚህ በኋላ አፍ የለህም እግዚአብሔርን አፍ የለህም ከዚህ በኋላ አንተ ስለዚህ አሳድኛች ፍቅር በእናትሽ እንደዚህ አስረጅኝ አትበይ በእናትሽ። እንዳትነካኝ ከዚህ በኋላ በቆሻሻ እጅ እንዳትነካኝ እንዳትወጡ። አስረጅኝ ምንድን ነው ያደረግሽው ከሱ ጋራ? አረ ምንም ነገር ከሱ ጋራ ምንድን ነው ያደረግሽው? ወደ ነገራችሁ ሰጂሙ ምን አለሻል? ምን ማረክሽ? ምንድን ነው እኔ እንኳን የገዛ ባሪ እንደዚህ ቆኝ ራሱ አፍራለሁ። ከሷ ጋር እንዴት እንዲህ አይነት ነገር አደርጋለሁ? አረ ምን ነገር አታስቢ። ከሷ ጋር እንዴት እንደዚህ አይነት ነገር አደርጋለሁ? ለምን አትረጋጊም ፍቅር? እህትህ አንተ እኔ ወንድሞቼ ፊት እኮ እንደዚህ እኮ በራቁቴ እኮ አልወጣም። አፍራለሁ። አንተ እንዴት ነው ከሷ ጋር እንደዚህ ተረጋጊኝና ትረጋጊያለሽ። ስታክፊኝ ትረጋጊ። አታውቂው አልልሽ ዛሬም ለተበደልኩት መበደል ማሳዘን አንቺስ ገላሽ ተላምዶት መች ቦታ ሰንቶት የሌላው ብርቱ ነኝ እኔስ ያንቺ በሽተኛ ወይ አገላ ያድን ፍቅርሽ አርጎኝ መምተኛ